ድህነት ላይ ያለ ወጣት አማኝ ምእመን ማለት ቀጣይ ውጤቱ የኛ ደግነት የእድርና የእቁብ ብሎም በደቦ ስራን የመስራት ባህል ያለን ህዝቦች ነው። መኖሩ በራሱ ጥቅምን ካላዋልነው በስተቀር ከመተረክ ባለፈ የሚጠቅመን ነገር የለውም። የሥራ ባህል ያላቸውና በትብብር ለመስራት የተዘጋጁ በሺዎች የሚቆጠሩ ኦርቶዶክሳውያን ወጣቶች አሉ። ቤተክርስቲያን እንደ አንድ አራት ነገሮች ላንሳ። ኢኮኖሚያዊ ማህበራዊ ድርሻዋን በተለይ ደግሞ ለወጣቱ ቤተክርስቲያን ሰማያዊውን ቤት ሰርክ እንደምታሳይ ሁሉ ምድራዊውን ህይወትም የምትደግፍ ልጆቿን በእውቀትና በጥበብ ኮትኩታ ለሥራ የምታበቃ ወጣቱ የሀገርም የቤተክርስቲያንም የነገ ተስፋ ነው። ሆኖም ዛሬ ላይ በሚሊዮን የሚቆጠሩ ወጣቶች የሥራ አጥነትን መራራ ጽዋ እየተጋቱ ይገኛሉ። በአንጻሩ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቅጽረ ግቢዋ እስከ ሰፊ ይዞታዎቿ ከጥንታዊ ቅርሶቿ እስከ ዘመናዊ ሕንፃዎቿ ድረስ እጅግ ግዙፍ የሆነ ሀብት ባለቤት ናት። ታዲያ ቤተክርስቲያን መንፈሳዊ ጥማትን ብቻ ሳይሆን የኑሮ ትግልን፣ የነገ ስጋትንና የሥራ አጥነት ከባድ ሸክም ጫንቃቸውን አጉብጦት ደጇ ድረስ ለሚዘልቁት ልጆቿ የሥራ ዕድል መፍጠርን ጉዳይ ብላ ልትይዘው ከሚገቡ አበይት የትኩረት መስኮቿ መካከል አንዱ ሊሆን ግድ ይላታል። ቤተክርስቲያን ምልኡ ነች ብዬ ነው የማስበው። አይደለም ለሚያምናት ተከታዮቿ ይቅርና ከሀገር አልፎ ለዓለም በታሪክም በቅርስ ጥባቂነትም በቋንቋና መሰል ጉዳዮች ላይ ድርሻ አላት። ማህበራዊ ጉዳይ ላይ ኢኮኖሚክ ጉዳይ ላይ ይመለከታታል ብዬ ነው የማምነው እና ጣልቃ መግባት እንዳለባት ኃላፊነት መውሰድ እንዳለባት ከነፍስ አልፎ ለስጋ የሰዎችን ሕይወት በደንብ ኮትኩታ መጠበቅ የምትችል ተቋም ነች ብዬ ነው የማስበው እና ድርሻ አላት። እንደው እንደ ዓለም እንደው ሎጂኩን ብንመለከት ለምሳሌ አመክንዮ አድርገን ብንመለከት ድህነት ላይ ያለ ወጣት አማኝ ምእመን ማለት ቀጣይ ውጤቱ ከድህነት አረንቋ ካልወጣ በስተቀር ድሃ ነው ማለት ውጤት የሚሆነው ምንድነው? ተስፋ ቢስ ነው ማለት። ተስፋ ቢስ ሆነ ማለት ቀጣይ ውጤቱ ሊሆን የሚችለው ብዬ ነው የሚገባኝ ወንጀለኛ፣ ሱሰኛ፣ የሆነ ስነ ምግባራዊ የሆነ ስራ የሚሰራ ማለት ነው። አሁን ይሄ ከሆነ ሰንሰለቱ ትንታኔው በዚህ መልኩ ከሄደ ከእንዲህ አይነት ሱሰኛ እንዳይሆን፣ ወንጀለኛ እንዳይሆን፣ ኢፍትሃዊ ስነ ምግባራዊ ስራ እንዳይሰራ ማድረግ የምንችልበት ስራ መፍጠር ከሆነ በኢኮኖሚ እንዲጎለብቱ ማድረግ ከሆነ አመስግነው ሳይሆን እንጂ አማረው እንዳይኖሩ ማድረግ ከቻልን ከዚህ በላይ የቅድስና ምልክት ከዚህ በላይ የመንፈሳዊ ስራ እንሰራን ምስክር መሆን የሚችል ስለሌለ እንደዚህ አይነት ስራዎችን በአግባቡ እንድንሰራ ቅድም ያልኳቸው የአድባራት ሰፋፊ መሬቶች፣ የገዳማትን የተደራጀ ስራ ባህል፣ የሰው ሀብት ማለት ነው አማኝ የሆነ ማህበረሰብ በደንብ አለን። በወጣት ማህበራት ላይ በትምህርት ቤት ላይ ያለው ጉልበት የሰው ኃይል እንዲህ አይነት መሰል ሀብቶችን ማየት መመልከት መቃኘት የሚችል ሰፋ ያለ የወጣት አእምሮ መገንባት ትልቅ የሆነ የቤተ ክርስቲያን ኃላፊነት ነው የሚል ታለኝ። ቅድስት ኦርቶዶክሳዊት ቤተክርስቲያናችን ለሥራ ዕድል ፈጠራ መውሰድ የሚገባት ኃላፊነት እንዳለ ሆኖ ቸላ ልንለው የማይገባን አንድ አስኳል ቆም ነገር አለ። ይህም መንፈሳዊነትን ከምድራዊ ሥራና ልፋት ጋር የማጋጨት አባዜ ይሰኛል። ትንሽ እንኳን ሳንደክም ሁሉንም ነገር እግዚአብሔር ያደርገዋል በሚል ሰበብ እጅን አጣጥፎ መቀመጥ፣ በየገዳማቱና በየደጀ ሰላሙ ያለ ሥራ መመላለስ፣ አልፎ ተርፎም ስንፍናን በሃይማኖታዊ ካባ መሸፈን በስፋት ይስተዋላል። ይሁን እንጂ እውነተኛው የቤተ ክርስቲያን አስተምሮ ስንፍናን በጽኑ ይቃወማል። ስለሆነም ቤተ ክርስቲያን ለልጆቿ የሥራ ዕድል ከመፍጠሯ በፊት የወጣቱን የአስተሳሰብና የሥራ ባህል መቀየር ይኖርባታል። በእርግጥ እንደ እምነት ተቋም ሥራ መስራትን ቅዱስ መጽሐፍ ራሱ ይደግፋል ወይ? ማመን ማለት ከመጸለይ ከማስቀደስ የመንፈሳዊ ትሩፋት ከማድረግ ባለፈ በዓለም ላይ ሥራ እንድንሰራ ይፈቀዳል ወይ?
ማመን ማለትስ መንፈሳዊ መሆን ማለትስ ከስራ መገለል ማለት ነው ወይ? ከቁሳዊ ህይወት መገለል ማለት ነው ወይ? በኢኮኖሚ መቆርቆዝ ድሃ መሆን ማለት ነው ወይ የሚለውን ትንሽ ጠቆም አድርጌ ባለፍ ደስ ይለኛል ማለት ነው። እና እንደምታውቀው እቺ ቤተክርስቲያን የምትመራው በቅዱሱ መጽሐፍ ነው። ቅዱስ መጽሐፍ ደግሞ ገና ከኃጢአት በፊት የተሰጠ የቤት ስራ ነው። ስራ መስራት እንዳለብን እንደው በእናንተ በደንብ ቢጠቀስም እንደው ጠቆም ለማድረግ ያክል በኦሪት ዘፍጥረት ምዕራፍ 2 ቁጥር 15 ላይ ያነበብኩት እግዚአብሔር የሰውን ልጅ በገነት ያስቀመጠው እንዲሰራትና እንዲያበጃጃት እንዲጠብቃት ነው የሚል በብሉይ ኪዳን አነበብኩና በዚህ ደግሞ በአዲስ ኪዳን ደግሞ እንደገና በተሰሎንቄ ሁለተኛው ተሰሎንቄ ላይ ምዕራፍ 2:3 አካባቢ እንደዚህ ይላል፣ መስራት የማይወድ ፈጽሞ ሆኖ አይብላ የሚል እናንተ ውድ የሆናችሁ ወዳጆቼ ሆይ ክቡር ስራችሁን ለመስራት ሁሌ አትታክቱ የሚል በጣም ጥሩ ሐሳብ ያስቀምጣል። መስራትን ቅዱስ መጽሐፍ ይዘክረዋል ማለት ነው፣ በደንብ ይገልጠዋል ማለት ነው። እና ይህንን ሀብት ወደ ኢኮኖሚ መቀየር እንዳለብን መጀመሪያ ሳናምን ስራ ጥሩ እንደሆነ በቅዱስ መጽሐፍ በዚህ በትልቁ ምሉ የሆነች እመቤት የምንላት ቤተክርስቲያን እንደምታምነው ኃላፊነት እንዳለባት በዚህ ልክ አስረግጦ መሄድ መልካም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመንፈሳዊ መጠጊያነቷ ባሻገር የሥራ ዕድል ለመፍጠር እጅግ ምቹና ሰፊ መደላድል በውስጧ ያላት ታላቅ እናት ናት። ይህንን ስንል እንዲሁ በደፈነው አይደለም። በቤተ ክርስቲያን ቅጥረ ግቢ ውስጥ ጥበብ ወደ ሥራ ደግሞ ወደ ሕይወት ይቀየራል። እያንዳንዱ በዓል፣ እያንዳንዱ አዲስ ሕንፃ ለሺዎች አዲስ የሥራ በር ይከፍታል። በቅድስት ቤተ ክርስቲያን ግቢ ውስጥ ማንም ባዶ እጁን አይወጣም። እምነትና ሥራ፣ በረከትና ምጣኔ ሀብት እጅና ጓንት ሆነው ይጓዛሉ። ብዙ ጊዜ የሚነገረው ቤተ ክርስቲያን የነፍስ መድኃኒት ብቻ ሳትሆን የማህበረሰቡ ተስፋ፣ የወጣቱ ድጋፍ፣ የሀገር ልማት ደግሞ ዋልታ ጠበቃ አጋር ነች ተብሎ ነው የሚነገረው። በደንብ ሀብት አላት ቤተ ክርስቲያን። አድባራትን ብንመለከት፣ ገዳማትን ብንመለከት፣ ወጣቱን ብንመለከት በአድባራት ደረጃ በጣም ሰፋፊ መሬቶች አሉ፣ አጥቢያዎች የሚገነቡባቸው ማለት ነው። ገዳማት ብንሄድ ደግሞ በጣም የሚገርም የተደራጀ ስርዓት ያለው የሥራ ባህል አለ። ሰንበት ትምህርት ቤት፣ የወጣት ማህበራት ብንሄድ ደግሞ ትልልቅ ጉልበትና አቅም ያላቸው የሰው ሀብት የሚባል አላቸው። የታሪክ ሀብት ቤተክርስቲያን አላት። ከሁሉ በላይ ደግሞ የማህበረሰብ እምነት የሚባል ሶሻል ትረስት በደንብ አላት። ይሄ ሀብት ነው። ግን ይሄ ሀብት አላት ወይ ብለን ስናስብ ነጮች እንደዚህ ይላሉ፣ assets is not what you have, assets mean what you can use ይላሉ። ሀብት ማለት ያለህ ሳይሆን የምትጠቀምበት ነው። አለኝ ማስታወቂያ ነው፣ አለኝ ታሪክ ነው። መኖሩ በራሱ ጥቅምን ካላዋልነው በስተቀር ከመተረክ ባለፈ የሚጠቅመን ነገር የለውም። ይሄን ሀብት እንዴት ነው መጠቀም ያለብን ሲባል ቤተክርስቲያን እንደ አንድ አራት ነገሮች ላንሳ። ኢኮኖሚያዊ፣ ማህበራዊ ድርሻዋን በተለይ ደግሞ ለወጣቱ ሳያማርር አመስግኖ እንዲኖር በጣም ልዕልና ያለው በስጋም በነፍስም ምሉ የሆነ ሰው እንዲሆን ድርሻ አላት። የመጀመሪያው ይሄን ሀብት ለመጠቀም የቤተ ክርስቲያን ድርሻ ብዬ የማምነው የወጣቱን የሥራ አስተሳሰብ መቀየር አለበት። ወርኪንግ ማይንድሴት የሚባለው መቀየር አለበት። ብዙ ጊዜ እኔ መንፈሳዊ ነኝ ስራ ግን የለኝም ይላል። እኔ የሚያስጨንቀኝ የነፍሴ ነገየት መዳረሻ ነው እንጂ የሥጋ ጉዳይ ብሎ የሚያስቡ በጣም ብዙ ሰዎች አሉ። በትምህርት ዓለም ብንሄድ፣ በንግዱ ዓለም ብንሄድ፣ ወጣቱ ማዕከላውያን ከፍ ያሉትም ስንመለከት ኢቭን እኛ መንፈሳዊ ነን ብለው የሚያስቡ ሰዎች የሚጠይቁት እንዴት ነህ፣ የመንፈሳዊ ሕይወት ምን ይመስላል ነው እንጂ ሥጋህ እንዴት ነው የሚል ነገር የለም። የበረታ ነው ወይ፣ የጠነከርክ ነው ወይ? ቤተ ክርስቲያን በሁለት መልኩ የተሳለ ሰይፍ መሆን እንዳለብን ሲነገር ሲዘከር ስንማር ቆይተናል። በሥጋዊ ሕይወትስ እንዴት ነው? አርያ የሆንክ ነው ወይ? ተምሳሌት የሆንክ ነው ወይ? ለሰዎች መንፈሳዊ መሆን እንደዚህ እስከሆነ በዚህም ሳይጎልበት ጥንቅቅ ያለ ሰው ነው ሲባል ያላቸው መቅናትና
ነጠላ ሲለብስ ብቻ ወደ ክርስቲያን ሲሄድ መልካም ሆኖ ወደ ቤት ሲመለስ ግን ያልተጠረገ ቤት ያለው ህይወት ሲኖረው ደስ አይልም። እና የመጀመሪያው ይህንን ቅድም ያልኳቸውን ሀብቶች በአግባቡ ለመጠቀም የቤተ ክርስቲያን ኃላፊነት የሥራን አስተሳሰብ በወጣቱ አእምሮ ውስጥ መቀየር አለብን። ዝግ አእምሮና አዳጊ አእምሮ ብለን የምንጠራቸው ግሮዝና ፊክስድ ማይንድ ሴት የሚባሉ አሉ። እዛ ላይ በደንብ አድርገን በስልጠና ልንሰራ ያስፈልጋል። ሁለተኛው በደንብ እንደው ብናየው መልካም ነው ብዬ የማስበው ወጣቱ ለራሳቸው ያላቸውን ቫልዩ ላይ በደንብ መስራት። አልችልም፣ አይሆንልኝም፣ ያቅተኛል፣ ከኔ ይበልጣሉ፣ የሚቀድማሉ የሚል ኋላ ቀር አስተሳሰብ፣ የመድከም ስሜት፣ አለመቻል ስሜት ይሄ እንዳይኖራቸው ለራሳቸው ጥሩ ዋጋ ጥሩ ቫልዩ እንዲኖራቸው። ሶስተኛ ክህሎት ላይ በደንብ መስራት። መሬት ቢኖር የሰው ጥበበኛ ከሌለ ባለሙያ ከሌለ የዘርፉ ላይ ስኪሉ ክህሎቱ ከሌላቸው ጥቅም የለውም እና በሶስተኛ ደረጃ ማድረግ አለባት ብዬ ነው የማስበው ስኪል ዴቨሎፕመንት ወይ ደግሞ ይሄ የክህሎት ልማት ላይ በስልጠና በልምድ ልውውጥ መሰል ነገሮች አማኝ የምንላቸው ወጣቶችን ማብቃት ላይ በደንብ እንሰራ። በአካባቢያቸው ያለውን መልካም አጋጣሚ ቢያዩት ቤተክርስቲያን ሀብት አላት ከሚለው ስብከትና ንግግር ባለፈ እኔ ወጣት ሆኜ ሳለ አባል ነኝና ለቤተክርስቲያን የሚጠቅም ለሀገር የሚጠቅም ነገር ስራ ይገባኛል የሚል በደንብ እንዲያስቡ ኦፖርቹኒቲ መልካም አጋጣሚዎችን በደንብ አድርገው መመልከት፣ የሰው ሀብት የገንዘብ ሀብታቸውን በደንብ አድርገው እንዲያንቀሳቀሱ አይነት ነገሮችን መመልከት ያስፈልጋል ብዬ ነው እኔ የማስበው። የምትጀምረው ከእይታ ነው። ትልቁ ለውጥ የሚጀምረውም ከግል አስተሳሰባችን መታደስ ነው። ለውጥን ከውጭ አንጠብቅ፣ ምክንያቱም እኛ ራሳችን የለውጡ ፈጣሪዎች ነንና። ስንነቃ እድሎችን ማየት እንጀምራለን። በእርግጥ በአንድ እጅ አይጨበጨብም፣ በአንድ ምሰሶም ቤት አይቆምም። የኛ ደግነት የእድርና የእቁብ ብሎም በደቦ ስራን የመስራት ባህል ያለን ህዝቦች ነን። ይህንን ጥንታዊ የመደጋገፍ ልማድ ታዲያ ወደ ኦርቶዶክሳዊ ኢኮኖሚ ትስስር ልናሳድገው ያስፈልጋል። አንዱ ሌላውን ሳይጥል አንዱ የሌላው መሰላል የሆነ እጅ ለእጅ ተያይዘን ስንጓዝ አድካሚው ጉዟችን በእጅጉ ያጥራል፣ ስኬታችንም ይበዛል። መተባበር ማለት ጥገኝነት አይደለም። መተባበር ማለት አቅምን በአቅም ላይ አክሎ አሸናፊ መሆን ነው። ወጣት ማህበራት፣ ሰንበት ትምህርት ቤቶች እንዴት አይነት መዋቅር ብንገነባ ምን ብንሰራ ቅድም ያልነውን ያሳሰብ ለውጥ የመልከታ ለውጥ በስጋም በነፍስም በደንብ የተደራጀ የተሳለ ሰይፍ ሆነ የሆነ ወጣት ማግኘት እንችላለን የሚለውን ለመመልከት ያክል ምንድነው ማድረግ ያለብን የሚል ትንሽ መዋቅሯን ተስተካከል ነው ላወራ የምንችለው። ቅድም ብያለሁኝ ወጣቱ መንፈሳዊ ነኝ ነገር ግን ስራ የለኝም የሚል መፈክራዊ ነገሮች የሚናገር እንደ ጀግንነት እንደ መልካም ነገር የሚናገረው ንግግር ለመቀየር መዋቅራችን ላይ በደንብ እናስተካክል ይገባል ብዬ የማስባቸው ነጥቦች ላስቀምጥ። አንደኛው የሙያ ክህሎት ስልጠናዎች የሚባሉ አንድ ክፍል የማቀናጀት የስልጠና በሚባለው ቴክኒክና ሙያ አይነት ነገር ስልጠናዎች የሚደራጁበት ቅድም ካልኩት አኳያ ግብአቱ ስላለን ኦልሬዲ ቤተክርስቲያን ሀብቶች አሏት በአድባራት በገዳማት በወጣት በሰንበት ትምህርት ቤቱ ከአእምሮም ከቁስም አይነት ነገር ላይ ስላላት በዛ ጋር የተገናኘ የስልጠና ሙያዊ ስልጠና ክፍሎች ቢደራጁ ለምሳሌ የኮምፒውተር ስልጠና ይሆናል፣ ቪዲዮ ኤዲቲንግ ስልጠና ይሆናል፣ ግራፊክስ ይሆናል፣ አንትረፕረነርሺፕ የሥራ ፈጠራ ጥበብ ስልጠና ሊሆን ይችላል፣ ቋንቋ ሊሆን ይችላል። እንደምታውቁት በክርስቶስ ኢየሱስ ባለው ጸጋ በርታ ብሎ ቅዱስ ጳውሎስ ለጢሞቴዎስ እንደነገረው ባላቸው ጸጋ እንዲበረቱ በልባቸው ጽላት በአእምሯቸው መዝገብ ላይ ይህን የመሰለ ጥበብ አስቀምጠው ደስ ብሏቸው ያገለገሉ ጥሩ ደግሞ ህይወት ደግሞ በዓለሙ ደግሞ እንዲኖሩ የሚያስችል እንደ አንድ ክፍል የሙያ ስልጠና የምትባል ክፍል ቢደራጅ አቅሙ ስላለ
ሁለተኛ ደረጃ ደግሞ ስልጠና መዘጋጀቱ ብቻውን በቂ አይደለም። ክፍል ውስጥ አስተማርናቸው ስልጠናውን 5 ቀንም እንደየፕሮግራሙ እንደየጊዜ ገደቡ በሳይንሱ መሰረት በሚመጥነው መሰረት እንደ ባለሙያ ሰለጠኑ። ያ በቂ አይደለም። ሜንተርሺፕ የሚባል ፕሮግራም ደግሞ ቢዘጋጅላቸው፣ ይሄ ማለት ባለሙያዎችን ከወጣቶች ጋር አገናኝተው ሌላም ተሞክሮ የሚያደርጉበት አንድ ግለሰብ ከመጀመሪያው ተነስቶ እንዴት ባለሙያ እንደሆነ የዘርፉ ባለሙያዎች በልምድም በባለሙያነትም ኤክስፐርታይዝ እና ኤክስፒሪየንስ ብለን የምንጠራውን በዛ መልኩ ሜንት የሚያደርጋቸው የሚያበቃ ኢምፓወር የሚያደርግ አንድ ፕሮግራም ያለው ራሱን የቻለ ኃላፊነት የሚወስድ ጉዳይ ከወጣቱ ማህበርም ከሰንበት ትምህርት ቤት እና ከሚመለከተው አይነት ላይ ተዋቅሮ ይሄ ነገር ቢዘጋጅ። ሶስተኛው ደግሞ የስራ ፈጠራ ስለሆነ የምናወራው ባለን ሀብት የትም ቦታ ሳንሄድ እንዲሁ ከሚባክን በአግባቡ እንድንጠቀምበት ስለሆነ እያወራን ያለ ነው። ኢኖቬቲቭ ኮምፒቲሽን የሚባል የሀሳብ የፈጠራ ውድድር ብለን የምንጠራው በደንብ በዓለም ላይ የሚጠቀሙበት ማለት ነው። እንግዲህ የሰው ልጅ አእምሮ የተገነባ በፈጣሪ ነው። መንፈሳዊ ሲሆን ሰው አይዲያ አያመጣም፣ ጽንሰ ሀሳብ አይፈልቅም አይባልም እና ስታርታፖችን እያመጣን ጀማሪዎችን እያመጣን የፈጠራ ውድድር እያደረግን የምናጎልበትበት መንገድ ቢፈጠር፣ እንዲሁ ደግሞ የሙያ ስራ ጋይድ የሚደረግበት ማለት ነው። ነገ ባላቸው የሙያ ዘርፍ ላይ ያደጉ እንዲሄዱ በሳይንሱ በተግባሩም የተሳለጡ ሰዎች እንዲሆኑ ኬሪየር ጋይዳንስ ላይ በደንብ አድርገን የስራን የምንሄድበት መዋቅሮች ቢገነቡ መልካም ነው የሚል እይታ አለ። ወዲህ ደግሞ በየአድባራቱና በየሰንበት ትምህርት ቤቱ በንቃት የተመሉ አእምሯቸው በጥበብና በእውቀት የጎለመሰ የሥራ ባህል ያላቸውና በትብብር ለመስራት የተዘጋጁ በሺዎች የሚቆጠሩ ኦርቶዶክሳውያን ወጣቶች አሉ። ራዕይ አላቸው፣ ጉልበት አላቸው፣ የተባበረ ልብም አላቸው። ነገር ግን መሬት ላይ ያለው እውነታ ክፉኛ ይፈትናቸዋል። ብዙዎቹ ገና ሳይጀምሩ በካፒታል እጥረት፣ በገንዘብ ማጣትና በቦታ እጥረት ክንፋቸው ይሰበራል። ሐሳብ እያላቸው የሥራ ፍላጎት እያላቸው የዕለት ጉርስ ፍለጋ የስደት አዙሪት ውስጥ ይወድቃሉ። እዚህ ጋር ነው እንግዲህ ቅድስት ቤተ ክርስቲያን የእናትነት እጆቿን መዘርጋት ያለባት። ቤተ ክርስቲያን ከመንፈሳዊ መጠጊያነቷ ባሻገር ሁኔታዎችን የምታመቻች ባለቤት መሆን ይገባታል። ለልጆቿ የምክር አገልግሎት ብቻ ሳይሆን ወደ ሥራ የሚገቡበትን መደላድል የመፍጠር ኃላፊነት አለባት። ገንዘብ ላጠራቸው፣ አቅም ላጡ ግን ደግሞ ለሥራ ለሚተጉ ልጆቿ የሥራ ቦታዎችን፣ የብድርና የቁጠባ አሰራሮችን እንዲሁም የገበያ ትስስሮችን ልታመቻችላቸው ግድ ይላታል። አንድ ሥራ ለመስራት ከሚያስፈልጉ ዋና ዋና መሳሪያዎች አንደኛው ገንዘብ ነው። ብቸኛ አይደለም፣ ቁጥር አንድ አይደለም። እንደው በጥልቀት አለመግባት ነው እንጂ ከገንዘብ በፊት ቅድም ያወራኋቸው ነገሮች እንዳሉ ሆነው ግን ገንዘብ ከሌለ ደግሞ ያው እስክሪብቶ ሆኖ ቀለሙ አለ እዚህ ጋር እንደምታየው መስተዋት ውስጥ የማይጽፍ ከሆነ እስክሪብቶ አለኝ አይባልም። ስለዚህ ቦታው ቢኖር የሰለጠነ ሰው ኃይል ቢሆኑ ፍላጎቱ ቢኖራቸው ገዢ ማህበረሰብ ቢኖራቸው ለማህበረሰቡ ፍላጎት መቅረፍ የሚችል ምርት ቢያመርቱ ተፈላጊ ምርት የማምረት እንደው ሐሳባቸው ቆንጆ ቢሆን ነገር ግን መሳሪያው አንደኛው ገንዘብ ነውና ብዙ ምንጮች ይኖራሉ ገንዘብ ማግኛ መንገዶች። አሁን ግን ስፔሲፊካሊ የምናወራው ስለ ቅድስት ቤተክርስቲያን ስለሆነ እንደው ገንዘብ መነሻ ካፒታል መሆን የሚችል ስራ ማስኬጃ መሆን የሚችል ለዚህ የተዘጋጀው ወጣት ለሰለጠነው ወጣት ብቁ ነኝ ብሎ ያሰበ ለመስራት ዝግጁ ለሆነ ወጣት በገንዘብ ደረጃ ማገዝ ትችላለች ወይ ቅድስት ቤተክርስቲያን የሚለው ብቻ እናንሳ። ቅድም እንዳልኩት ከብዙ አይነት የገንዘብ ምንጮች መካከል አንደኛው ያው ኃላፊነቱን ቅድስት ቤተክርስቲያን መውሰድ አለባት፣ ድርሻ አላት ብዬ አምናለሁ። ዝም አንድ ሁለት ሶስት ነገሮችን ላንሳ። በምን መልኩ ገንዘብ ልታበረከት ትችላለች ለዚህ ዝግጁ ለሆነ ስራ ለራበው ወጣት የሚለውን አንደኛው የቸርች ሪቮልቪንግ ፈንድ የሚባል አለ። የቤተክርስቲያን ተዘዋዋሪ ፈንድ ብለን የምንጠራው
በመንግስት ደረጃ በጣም ለረጅም ዘመናት የሚጠቀሙበት ነው። ቀደም ብሎ መሐመድ ዩኑስ የሚባል ማይክሮ ፋይናንስ ላይ ጸሐፊ የገጠር ደሃ እናቶች ላይ ሩራል ፑር ውሜንስ የሚባል የጻፈው ሳይንስ ነው ይሄ እና ገጠር ያሉ ሰዎች ያውም ደግሞ ደሃ ብለን የምንጠራቸው እናቶች አስይዘው የሚበደሩበት ሀብት የላቸው። ስለዚህ ማሳጃ የሌለው በጋራ ይደራጁና 30,000 የሚሆን 50,000 የሚሆን ባስገቡት መሰረት ያን የጋራው ጉዳይ ያለ ማሳጃ ይወስዳሉ። በውላቸው መሰረት 2 ዓመትም 3 ዓመትም ከዛ በላይ የሰሩና ገንዘቡን ይመልሳሉ። ለሚቀጥለው ደግሞ የተደራጀ ሰው ደግሞ ያችን ገንዘብ ደግሞ እንደገና ይሄና ያድግበታል። ትንሽዬ ሲንቀሳቀሱ ዋናውን ይመልሱና በትርፋቸው ይቀጥላሉ። ሪቮልቪንግ ፈንድ ይባላል። ተዘዋዋሪ ፈንድ ነው የምንለው። ቤተክርስቲያንም ለወጣት ተከታዮቿ ለአማኞቿ በጣም የምትጨነቅና የምትቆረቆር ከሆነች በደንብ ሀብት አላት። ቅድም ባልኩት ደረጃ የገንዘብ ችግር ቤተክርስቲያን ውስጥ አለ ብዬ ነው ያለው። በመሬት ደረጃ፣ በጥሬ ገንዘብ ደረጃ ቅድም ባልኳቸው መንገዶች የመጠቀም ጉዳይ፣ የንቃተ ህሊና ጉዳይ፣ የመዘመን ያለመዘመን ጉዳይ፣ የአስተዳደር ስርዓት ጉዳይ ካልሆነ በስተቀር ገንዘብ ላይ ተቸግራለች ቤተክርስቲያን ብዬ ስለማላምን ያለችውን ትንሽ የሚሆን ገንዘብ 10 ሆነው ይምጡ 5 ነው ይምጡ ይደራጁና ያችን ገንዘብ ወስደው ዝግጁ ናቸው፣ ሰልጥነዋል፣ ስራ ፈልገዋል፣ በጣም ረሃብ አለባቸው፣ ማማራር አይፈልጉም፣ 5 ግን መኖር ይፈልጋሉ። ያጠራቸው ዝግጁ ሆነው ያጠራቸው ገንዘብ ብቻ ከሆነ ተደራጅተው 10ም 5ም ነው ይመጡና ያችን ገንዘብ ከቤተክርስቲያን ላይ ይወስዳሉ። ያለ ማሳያጃ ራሳቸውን አስይዘው ቡድኑን አስይዘው 6 ወር ሊሰሩ ይችላሉ፣ 1 ዓመት ሊሰሩ ይችላሉ። ገንዘቡ መመለስ ይጀምራሉ። ቀጣይ ቡድን ደግሞ እንደገና ደግሞ ዋናውን ሲመለስበት በትርፉ እነሱ አድገዋል ወራጅ ማለት ነው። አስመረቅናቸው። ከጥቃቅን ወደ አነስተኛ፣ ከአነስተኛ ወደ መካከለኛ ካደጉ በኋላ ምንድነው የሚሆነው? ሌላ ቡድን ደግሞ ይመጣና ያችኛዋን ገንዘብ አሁንም ይወስዳል። ለጅናው ተዘዋዋሪ ፈንድ ይባላል፣ ሪቮልቪንግ ፈንድ ማለት ነው። በዛ መልኩ ቤተክርስቲያን በደንብ ለወጣቶቿ ያለ ወለድ ማቅረብ ትችላለች። አንደኛ አማራጭ ይሄ ነው ብዬ ነው የማስበው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰማያዊውን ቤት ሰርክ እንደምታሳይ ሁሉ ምድራዊውን ሕይወትም የምትደግፍ ልጆቿን በእውቀትና በጥበብ ኮትኩታ ለሥራ የምታበቃ ሰፋፊ የግብርና ማሳዎችን፣ ኢንዱስትሪዎችን እንዲሁም ሰፋፊ አገልግሎት ሰጪ ተቋማቶቹን ከፍታ ለልጆቿ የሥራ ዕድልም የምትሰጥ ልትሆን ይገባል።